ዓለም አቀፍ 44ኛው የሰበካ መንፈሳዊ ጠቅላላ ጉባኤ ይጀምራል። የጉልላት መስቀል የማኖር ስነ ስርዓት ተከናወነ። ቅዱስነታቸው ለትውልድ የሚተርፍ ስጦታን አበረከቱ። ዓለም አቀፍ 44ኛው የሰበካ መንፈሳዊ ጠቅላላ ጉባኤ ጥቅምት 4 2018 ዓ.ም ይጀምራል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያ ከፍተኛ ዝግጅት ተደርጓል። ብፁዓን ሊቃነ ጳጳሳት አባቶችን ጨምሮ የጉባኤው ተሳታፊዎች ከሀገር ውስጥና ከመላው ዓለም ወደ አዲስ አበባ የገቡ ነው። ይህ ጠቅላላ ዓለም አቀፍ ጉባኤ የቤተ ክርስቲያኗ አብይ ጉባኤ ነው። ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ። የጉልላት መስቀል የማኖር ስነ ስርዓት በሰሜን ምስራቀ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ተከናወነ። በአዲስ መልኩ በሚሰራው የሰሜን ምስራቀ ፀሐይ ቅዱስ ጊዮርጊስ ወቅድስት አርሴማ ቤተክርስቲያን ላይ መስቀል የማኖር ስነ ስርዓት ብፁዕ አቡነ ቆስጦንስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ቡራኬ ተከናወነ። በመርሃ ግብሩ ላይ በህንፃ አሰሪው ኮሚቴ አጭር ሪፖርት የቀረበ ሲሆን በህንፃ ስራው ሂደት ላይ ከፍተኛ አስተዋጽኦ ላደረጉ አካላት የምስክር ወረቀት ተሰጥቷል። በተጨማሪም የደብሩ ዋና ስራ አስኪያጅ መላከ ሰላም አይነ ኩሉ ታደሰ የህንፃ ቤተክርስቲያኑ ግንባታ እንዲፋጠን ላደረጉት ከፍተኛ ክትትልና አስተዋጽኦ የልብስ ተክህኖ ሽልማት ተበርክቶላቸዋል። በመርሃ ግብሩ ላይ የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የአዲስ አበባ ሀገረ ስብከት እንዲሁም የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ ክፍል ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ በርካታ ምዕመናንና ምዕመናት ተገኝተዋል። ለጉባኤ ቤት ደቀ መዛሙርት መሰረታዊ የኮምፒውተር ስልጠና ተሰጠ። በማህበረ ቅዱሳን ባህር ዳር ማዕከል የደብረ ሰላም ወረዳ ማዕከል 12 ለሚሆኑ የጉባኤ ቤት ደቀ መዛሙርት መሰረታዊ የኮምፒውተር ስልጠና መሰጠቱን አስታወቀ። ስልጠናው የተሰጠው በባህር ዳር ሀገረ ስብከት ደብረ ሰላም ባለ እግዚአብሔር ቤተክርስቲያን የትርጓሜ መጽሐፍት የቅዳሴና የአቋቋም አብነት ጉባኤ ቤት ለሚማሩ ደቀ መዛሙርት ነው። የደብረ ሰላም ወረዳ ማዕከል የገዳማትና መንፈሳዊ ትምህርት ቤቶች አገልግሎት ክፍል ኃላፊ አቶ አዳምቀው ስልጠናው ደቀ መዛሙርቱ ኮምፒውተር ከመክፈት ጀምሮ የማይክሮሶፍትዌር መሰረታዊ ዕውቀት እንዲያገኙ ሆኖ የተዘጋጀ መሆኑን ገልጸው ኃላፊው አክለውም ደቀ መዛሙርቱ ይህን ስልጠና በመውሰዳቸው ኮምፒውተር ተጠቅመው መጽሐፍት ማዘጋጀት፣ ስልጠና መስጠትና መጽሐፍት ማንበብ እንዲችሉ ያስችላቸዋል ብለዋል። ስልጠናውን የወሰዱ ደቀ መዛሙርት በበኩላቸው ስልጠናው ኮምፒውተርን ተጠቅመን በቀላሉ መንፈሳዊ አገልግሎትን ለመፈጸም የሚያስችል ሁኔታ ይፈጥርልናል ሲሉ ገልጸዋል። ምንጭ ማህበረ ቅዱሳን ባህር ዳር ማዕከል ሚዲያ። በማህበረ ቅዱሳን አስተባባሪነት በዳውሮ ሀገረ ስብከት ዛባ ጋዞ ወረዳ የተገነባው የአቡነ ተክለ ሃይማኖት ህንጻ ቤተክርስቲያን ብፁዕ አቡነ ጢሞቴዎስ በተገኙበት መመረቁ ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን ዋና ማዕከል በዳውሮ ኮንታ ሀገረ ስብከት በዛብላ ጋዞ ወረዳ ቤተ ክህነት በዱጋ ያስገነባውን የአቡነ ተክለ ሃይማኖት ህንጻ ቤተክርስቲያን አስመረቀ። በዳውሮ ኮንታ ከምባታ ጠምባሮና አላባ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ብፁዕ አቡነ ጢሞቴዎስ መስከረም 30 2018 ዓ.ም ህንጻ ቤተክርስቲያኑ ባርከው ታቦተ ሕጉን ወደ መንበረ ክብሩ መግባቱን የተገለጸ ሲሆን ጥቅምት 1 ቀን 2018 ዓ.ም ብፁዕነታቸውን ጨምሮ የዳውሮ ኮንታ ሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ክንፈ ገብርኤል፣ የየመምሪያው ኃላፊዎች፣ የወረዳ የአጥቢያ ቤተክርስቲያን ካህናት አባቶች፣ ከሁሉም ወረዳ ማዕከል የተሳተፉ ምዕመናን፣ የዋናው ማዕከል ተወካዮች፣ የሀገር ሽማግሌዎችና ምዕመናን በተገኙበት በታላቅ ድምቀት ቅዳሴ ቤቱ ተከብሯል። በህንጻ ቤተክርስቲያን ግንባታ የበኩላቸውን አስተዋጽኦ ላደረጉ ካህናት በሙሉ በዳውሮ ሀገረ ስብከት በማህበረ ቅዱሳን ታርጫ ማዕከል እና በወረዳ ቤተ ክህነት የተዘጋጀውን የእውቅና ሰርተፍኬት የተሰጠ ሲሆን በዕለቱ 60 አዳዲስ አማንያን ተጠምቀው ወደ ቤተ ክርስቲያን እንደተቀላቀሉ ተገልጿል። ቅዱስነታቸው ለትውልድ የሚተርፍ ስጦታን አበረከቱ። ቅዱስ ፓትርያርኩ ሐዋርያዊ አገልግሎት የሚፈጽሙባቸው ንዋያተ ቅዱሳት ለቅርስ ጥበቃ ቤተ መጻሕፍት ወመዘክር፣ ለርዕሰ አድባራት ወገዳማት አክሱም ጽዮን ቤተ መጻሕፍት ወመዘክር፣ ለጭኮ መካነ ሕይወት አጋዕዝተ ዓለም ቅድስት ሥላሴና ደብረ ገነት ቅድስት ኪዳነ ምሕረት ገዳም አበረከቱ። ብፁዕነታቸው በፕትርክና ዘመናቸው ሐዋርያዊ ተግባራትን ከሚፈጽሙባቸው መካከል ቅዱሳት መጻሕፍት፣ ንዋያተ ቅዱሳት፣ መስቀሎች፣ አርዌ በትር፣ በትረ ሙሴ እና የመሳሰሉትን ሊቃውንት
ካህናት፣ ምዕመናንና ምዕመናት እንዲማሩባቸው ትውልድ ታሪኩን ለማወቅ እንዲጠቀምባቸው በማሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርሳቅርስ ጥበቃ ቤተ መጻሕፍት ወመዘክር የቤተ ክርስቲያናችንና የሀገራችን ታሪክ መነሻ በሆነችው ርዕሰ አድባራት ወገዳማት አክሱም ጽዮን ቤተ መጻሕፍት ወመዘክር በመነኮሱበትና በተማሩበት ጭኮ መካነ ሕይወት አጋዕዝተ ዓለም ቅድስት ሥላሴና ደብረ ገነት ቅድስት ኪዳነ ምሕረት ገዳም በተዘጋጀው ስፍራ በክብር ተቀምጠው ጎብኚዎች ይመለከቷቸውና ይማሩባቸው ዘንድ አበርክተዋል። ብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት የሥራ ኃላፊዎች በተገኙበት ለብፁዕ ጠቅላይ ሥራ አስኪያጅ ያስረከቡ ሲሆን የቅርሳቅርስ ቤተ መጻሕፍት ወመዘክር ሰራተኞች ከብፁዕ ጠቅላይ ሥራ አስኪያጅ እጅ ተረክበዋል። ምንጭ የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት